أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام ميم. غلبت الروم في أدنى الأرض وهم من بعد غلبهم سيغلبون في بضع سنين. لله الأمر من قبل ومن بعد ويومئذ يفرح المؤمنون بنصر الله ينصر من يشاء وهو العزيز الرحيم. وعد الله لا يخلف الله وعده ولكن أكثر الناس لا يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون. أولم يتفكروا في أنفسهم ما خلق الله السماوات والأرض وما بينهما إلا بالحق وأجل مسمى وإن كثيرا من الناس بلقاء ربهم لكافرون. أولم يسيروا في الأرض فينظروا كيف كان عاقبة الذين من قبلهم كانوا أشد منهم قوة وأثاروا الأرض وعمروها أكثر مما عمروها وجاءتهم رسلهم بالبينات فما كان الله ليظلمهم ولكن كانوا أنفسهم يظلمون. ثم كان عاقبة الذين أساءوا السوء أن كذبوا بآيات الله وكانوا بها يستهزئون. الله يبدأ الخلق ثم يعيده ثم إليه ترجعون. بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد فقد قال الله عز وجل بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم غلبت الروم في أدنى الأرض وهم من بعد غلبهم سيغلبون. የተከበራችሁ የዚህ ፕሮግራም ተከታታዮቻችን አላሁ ተባረከ ወተዓላ ፍቃዱ ሆኖ ዛሬም እንዲሁ በዚህ ቁርአን ላይ እንድንገናኝና የቁርአንን ምንነት በተወሰነ መልኩ በአጭሩ እንድንረዳ አላህ ስለፈቀደልን አልহামዱሊላህ ረቢል ዓለሚን። ዛሬ የምንጀምረው ሱራ ሱረቱ ሩም በመባል ትታወቃለች። ሱረቱ ሩም ነብዩ ሰለላሁ ዐለይሂ ወሰለም ስደት ከመውጣታቸው በፊት ሂጅራ ከመካ ወደ መዲና ከመሄዳቸው በፊት የወረደች አያ ናት ብለዋል።
ስለዚህ እቺ የሮም ብዙ ነገራቶችን ጠቅልላ ያዘች ናት። የሮሞችንና የፋርሶችን የጦርነት ሂደት ታወሳለች። እንዲሁም ደግሞ በጣም የአላህ Subhanahu Wa Ta'ala እርዳታ ሙእሚኖች የሚደሰቱበትን ነገር መጨረሻም የአላህን ትላልቅ ተአምራቶችና ድንቅ የአላህን ችሎታውን የሚያሳይባቸው ነገራቶችንም በዝርዝር የምናይበት ይሆናል። በጣም ሰፊ የሆነ ነገር ነው የምንመለከትባት። እንግዲህ እቺ አያ ይቺ አንቀጽ ይቺ ሱረቱ ሩም አላህ Subhanahu Wa Ta'ala የሰው ልጆችን በምን ሂደት ላይ እንደመጡና የቀደምት ሰዎች ሁኔታንም ያሁኖቹንም ሁኔታ በዝርዝር የምንመለከትበት ይሆናል። ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም አላሁ አዕለም ቢሙራዲህ። እነዚህ አሊፍ ላም ሚም ራ ቃፍ ሷድ እነዚህ አይነቶች ቁርአን መግቢያቸው ፊደላት የሆኑ ቃላት ተመስርተው ያልመጡ የሆኑ ፊደላቶች ትርጉማቸውን አላህ Subhanahu Wa Ta'ala ምን እንደፈለገ የሚያውቀው እሱ ብቻ ነው። ነገር ግን አብዛኛዎቹ ሊቃውንቶች ዑለማዎች እንደሚናገሩት ከሆነ ከነዚህ ከአጫጭር ፊደላት የተቆራረጡ ፊደላቶች ከተጠቀሱ በኋላ ሷድ ቃፍ አሊፍ ላም ሚም ካፍ ሀ ያ ዐይን ሷድ እነዚህ ከተጠቀሱ በኋላ የሚመጣው ስለ ቁርአን ስለሆነ የቁርአንን አሸናፊነትና የቁርአንን ታላቅነት የሚገልጽ እንደሆነ አላህ ያሸነፈበትን ትልቁን ሙዕጂዛ የሚያሳይበት እንደሆነ የሚያስረዳ ነው ተብሏል። ስለዚህ አሊፍ ላም ሚም ጉሊበት ሩም አለ አላህ Subhanahu Wa Ta'ala ሩሞች ተሸነፉ ፊ አድነል አርድ ለዓረቡ ምድር ቅርብ በሆነችው ቦታ ላይ ወሁም ሚን ባዕድ ገለብህም እነሱም ከመሸነፋቸው በኋላ ሰየግሊቡን ሳያሸንፉ አይቀሩም አለ አላህ Subhanahu Wa Ta'ala ፊ ቢድዕ ሲኒን በአጭር ጊዜ ሳያሸንፉ አይቀሩም። በጥቂት ጊዜያቶች በጥቂት አመታቶች ሳያሸንፉ አይቀሩም። ሊላሂል አምሩ ሚን ቀብሉ ወሚን ባዕድ መጀመሪያም በኋላም ትዕዛዙና ጉዳዩ የአላህ Subhanahu Wa Ta'ala ነው። መጀመሪያ መሸነፋቸው ሩሞች በፋርሶች መሸነፋቸው የአላህ Subhanahu Wa Ta'ala ትዕዛዝ ነው። በኋላ ሩሞች ተገልብጠው ፋርሶችን ማሸነፋቸው እንዲሁም የአላህ Subhanahu Wa Ta'ala ትዕዛዝ ነው። በፊትም በኋላም ይሄ ትዕዛዙ የአላህ ነው። ወየውመኢዚን ያን ጊዜ ሩሞች ፋርሶችን በሚያሸንፏቸው ጊዜ የፍረሑል ሙእሚኑን ሙእሚኖች ይደሰታሉ አለ አላህ። ቢነስሪላህ በአላህ እርዳታ ይደሰታሉ። የንሱሩ መን የሻኡ አላህ የሻውን ይረዳልና ወሁል ዐዚዙ ረሒም እሱም አሸናፊውና አዛኝ የሆነ ጌታ ነው ይላል። ወዕደላህ አላህ ቀጠሮን በቁርጥ ቀጠረ። በእርግጠኝነት በቁርጥ ነው የቀጠረው። ላ ዩኽሊፉ ላሁ ወዕደሁ አላህ ደግሞ የገባውን ቃልና ቀጠሮውን አያፈርስምና። ወላኪነ አክተረ ናሲ ነገር ግን ከሰዎች አብዛኞቻቸው ላ ያዕለሙን አያውቁም። አላህ Subhanahu Wa Ta'ala የቀጠረውን ቀጠሮ በትክክል እንደሚሞላ ቀጠሮንም በእርግጠኝነት እንደቀጠረ አብዛኛው ሰው ግን አያውቁም። ያዕለሙነ የሚያውቁት ዛሂረን ሚነል ሐያቲ ዱንያ ከዱንያ ህይወት ውጫዊ ገጽታውን ውጫዊ ይፋ የሆነውን ይህን የሚታየውን እንጂ ወሁም ዐኒል አኺረቲ እነሱ ከኋለኛው ዓለም ከመጨረሻይቱ ዓለም ሁም እነሱ ጋፊሉን የዘነጉ ናቸው፣ ዝንጉዎች ናቸው፣ ምንም አያውቁም፣ ደንቆሮች ናቸው ይላል አላህ። አውለም የተፈከሩ ፊ አንፉሲሂም በራሳቸው አያስተነቱንም? ስለ ራሳቸው አላህ Subhanahu Wa Ta'ala እነሱን እንዴት አድርጎ እንደፈጠራቸው አያስተነትኑምን? አላህ ስንት ነገር እንደሰጣቸው ይሄ ማያቻ አይናቸው፣ መናገሪያ አንደበታቸው፣ ምላሳቸው፣ ከንፈሮቻቸውና ጥርሳቸው፣ ጭንቅላታቸው፣ እጃቸው፣ እግራቸው እስኪ አይመለከቱም? ወደ ራሳቸው እንኳን መለስ አይሉምን? ማ ኸለቀ አላሁ ሰማዋቲ ወልአርض ወማ በይነሁማ ሰማያትንና ምድርን እንደዚሁም በመካከላቸው ያለውን ነገር እኮ አልፈጠረም ኢላ ቢልሐቅ በእውነት እንጂ ወአጀል ሙሰማ እንደዚሁም ደግሞ በታወቀ ጊዜና ገደብ እንጂ ማለት ነው። ወኢነ ከሲራን ሚነ ናስ ከሰዎች አብዛኞቻቸው
ቢሊቃኢ ረቢሂም ጌታቸውን በመገናኘታቸው ነገ የውመል ቂያማ አላህ ፊት መቅረባቸውን በመገናኘታቸው ለካፊሩን የካዱ ናቸው ይክዳሉ አላህ ሱብሓነሁ ወተዓላ። እንግዲህ አላህን ሱብሓነሁ ወተዓላ ለመገናኘት የሚፈራ የሆነ ሰው አላህ እንግዲህ ብዙ ነገሮችን ቃል ገብቶለታል። አላህ ፊት መቆምን የፈራ ሰው አላህ ፊት ለመቆም የፈራ ሰው አላህ ሱብሓነሁ ወተዓላ ጀነትን እንዳዘጋጀለት በሌላ የቁርአን አያ ላይ ጠቅሶልናልና አብዛኛው ሰው አላህ ፊት በመቆም አላህ ዘንድ በመገናኘቱ ግን ለካፊሩን የካዱ ናቸው ይክዳሉ አላህ። ለመሆኑ አውለም ይሲሩ አይሄዱምን? አይንቀሳቀሱም? አይሄዱም? ፊል አርዲ በምድር ላይ እኔ በፈጠርኳት በዘርጋኋት ምድር ላይ አይሄዱምን? ፈየንዙሩ ከይፈ ካነ ዓቂበቱ الذين من قبلهم ከነሱ በስተፊት የነበሩት ህዝቦች መጨረሻቸው የነሱ መቋጫና መጨረሻ ህይወታቸው ምን እንደሆነ አይመለከቱምን? ካኑ ነበሩ እኮ እነዛ ከነሱ በስተፊት የነበሩት ሰዎች አሸደ ሚንሁም ቁዋ ከነሱ የበለጠ ኃይል የነበራቸው ሰዎች ናቸው እኮ። ነገር ግን መጨረሻቸው ምን እንደሆነ ቢመለከቱ ምድርን እየተንቀሳቀሱ ታሪክን ቢያዩ አይሻልም? ወአሳሩ الارض ምድርን እኮ ያረሱ ናቸው እነዛ ግልብጥብጥ አድርገው ምድርን አርሰው ወዐመሩሃ አልምተዋታል አክثر مما عمروها እነሱ ካለሟት በላይ እነዚህ አሁን የነብዩ ሰለላሁ ዐለይሂ ወሰለም ኡመቶች አሁን ያሉት ሰዎች ካለሙት በላይ እነዛ እኮ አልምተዋታል አርሰው እኮ ወደ ልማት አበልጽገዋታል በልማት ወጃአቱሁም ሩሱሉሁም ቢልበይናት ከዛ በኋላ የኛ መልእክተኞቻችን በተለያዩ አንቀጾችና ተአምራቶች መጡና አስተባበሉና ጠፉ። فما كان الله ليظلمهم الله ግን ሊበድላቸው አልነበረም ولكن كانوا انفسهم ነገር ግን እነሱ ለራሳቸው የظلمون በዳዮች በመሆናቸው ምክንያት አላህ Subhanahu Wa Ta'ala የቅጣቱን እንትን አቀመሳቸው ማለት ነው። ثم كان ከዛም ሆነ عاقبة الذين اساءوا እነዛ መጥፎን ስራ የሚሰሩ የነበሩ ሰዎች መጨረሻቸው ሆነ አሱአ አደጋ ሆነ ለነሱ ቅጣትን አላህ Subhanahu Wa Ta'ala እንዲቀጡ አደረጋቸው። ለምን? መጥፎ ሲሰሩ የቆዩ ናቸውና አንከዘቡ በማስተባበላቸው ምክንያት ምንን ቢአያቲላህ በአላህ Subhanahu Wa Ta'ala ተአምራቶችና በአላህ Subhanahu Wa Ta'ala አንቀጾች በማስተባበላቸው ምክንያት መጨረሻቸው መጥፊያ ሆነ አደጋ ሆነ። ወካኑ በመሆናቸው ምክንያት ቢሃ يستهزئون በአንቀጾቿ የሚያሾፉና እንደዚሁም ደግሞ የሚስቁ ስለነበሩ የሚያላግጡ ስለነበሩ አላህ Subhanahu Wa Ta'ala መጨረሻቸውን መጥፊያ አደረገባቸው። አላሁ يبدأ الخلق አላህ ፍጥረትን ይጀምራል ثم يعيده ከዛም ይመልሰዋል። ይፈጥራል ይገለውና እንደገናም ይመልሰዋል። ثم إليه ترجعون ከዛም ወደሱ ትመለሳላችሁ ብሎ አላህ Subhanahu Wa Ta'ala የሰው ልጅ መጨረሻ በዚህ አይነት ይነግረናል ማለት ነው። ስለዚህ ሱረቱ ሩም ላይ አላህ ብዙ ነገራቶችን ነው በዝርዝር የሚያስረዳን። ባጭሩ ግን ሩሞች በፋርስ ሙሽሪኮች እንደተሸነፉ መጀመሪያ ላይ ከዛም በኋላ የሙስሊሞች እና የነብዩ አለይሂ ሰላቱ ወሰለም መደናገጥ ተፈጥሮ ነበረ። አላህ ቃል ገባላቸው በኋላ ሩሞች ፋርሶችን እንደሚያሸንፉ። ሙሽሪኮች ግን አይ ሩሞችን ማሸነፍ አይችሉም ፋርሶችን ሩሞች ማሸነፍ አይችሉም የፈለገ ቢሆን አያሸንፏቸውም ሲለው ቃል ተጋብተው አላህ Subhanahu Wa Ta'ala ደግሞ ቃል ገባላቸው في بضع سنين ባጭር ጊዜ ያሸንፏቸዋል። ከተሸነፉ በኋላ ለአረቡ ዓለም ቅርብ በሆነችው ቦታ ላይ ያሸንፋቸዋል ሲል ያሸነፈበትን ሁኔታ ይህም ለምንድን ነው ያሸነፈው? አላህ ሙእሚኖችን ለማስደሰት ነው። ቃል የገባላቸውን አላህ ሞላላቸው ተደሰቱ። ይህም ደግሞ አላህ የሻውን መርዳት ይችላልና ነው። አላህ የሚሻውን ይረዳል። እንግዲህ አላህ በጦርነት መካከል አይገባም አይባልም። አላህ የፈለገውን ይረዳል። ይሄ ህክማው ለምንድነው? እሱ አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። አላህ ሁሉንም ነገር ያውቃልና ማለት ነው።
ስለዚህ አላህ ቀጠሮን ይቀጥራል። በቁርጥ የቀጠረውን ቀጠሮ ደግሞ ያንን የቀጠረውን ምንም ጊዜው ሰዓቱ ደቂቃው ሁሉም ሳያልፍ እንደሚሞላና ቀጠሮውን እንደሚያደርግም በእርግጠኝነት አላህ እየነገረን ነው። የሰው ልጆች አብዛኛዎቹ ዱንያ ላይ ያለ የሰው ልጅ የሚያምነው አይኑ በሚያየው እዚሁ ዱንያ ላይ ባለው ነገርም እንደሆነ አላህ እየነገረን ነው። እውቀቱም ያለው እዚሁ ዱንያ ላይ ነው። የሚያምንበትም ነገር እዚሁ ዱንያ ላይ ባለው ነገር ብቻ እንደሆነ እየነገረን ነው። የሰው ልጅ እዚሁ ዱንያ ላይ ባለችው ነገር ያምናል። ነገር ግን ከጎራ ጀርባ ያለውን ከተራራ ጀርባ ያለውን የየውመል ቂያማ የኋለኛውን የትንሣኤ ዕለት የሚባለውን ነገር ግን አብዛኛው ሰው እንደማያምንና ዝንጉ እንደሆነ አላህ እየነገረን ነውና ስለዚህ ልንገነዘብበት እንደሚገባም አላህ በዝርዝር እያስረዳን ነው። እንደው ሙቶ መቀስቀስን ከከበዳችሁ እስኪ ዘወር ብላችሁ ተመልከቱ ራሳችሁን አፈጣጠራችሁን እያለ ነው አላህ። ሰማያትን ምድርን በመካከላቸው ያለውን እኮ ዝም ብለን አልፈጠርነውም። እኛ በቀጠርነው ቀጠሮና ባስቀመጥንለት የጊዜ ገደብ እንጂ ዝም ብለን እኮ አልፈጠርነውም። ነገር ግን አብዛኛው ሰው ጌታውንና አላህ Subhanahu Wa Ta'ala ለመገናኘት ከሃዲያን ነው ይላል አላህ። እንደው ሌላው እንኳን ቢቀር እየተንቀሳቀሱ ያለፉት ህዝቦችን ድሮ ከነሱ በፊት ያለፉትን ሰዎች ታሪካቸውን ለምን አይመለከቱም? እነዛ ከነሱ በስተፊት የነበሩ ሰዎች እኮ በአቅምም አላህ ኃይለኛ አድርጎ የፈጠራቸው በእውቀታቸው በጣም የነጠቁ የነበሩ ሰዎች ናቸው። እውቀታቸው በጣም የረቀቀና የነጠቀ ከመሆኑ የተነሳ ምድርን እኮ ገለባብጠው ተራራን ውስጡን መኖሪያ ከተማ አድርገው እንደዚሁም ልማቱን መሬትን ለእርሻ ተጠቅመውባት አጠቃላይ መሆን ያለበትን ምድር ላይ ያደረጉ ሰዎች እኮ ናቸው። ከናንተ የተሻለ መሬትን አልምተዋታል። እናንተ ከነሱ የተሻለ እናንተ ላላችሁ እንጂ ከነሱ እንደማትሻሉ እወቁ እያለን ነው አላህ። አሁን እኛ ቴክኖሎጂ የረቀቀ ነው ምን ያለ ነው እንዲህ ያለ ነው ብለን እኛ ራሳችንን ከፍ ስናደርግ አላህ Subhanahu Wa Ta'ala ግን እነዛ ያለፉት ሰዎች ጋር አትወዳደሩም። እነዛ በጣም ኃይለኛ ነበሩ። መሬትን ገለባብጠው ያለሙ ነበር። እንዲሁም ደግሞ አጠቃላይ በነበራቸው ሂደት ላይ ኃይለኛ ጉልበተኛ እንዲሁም ደግሞ በሚሰሩት ነገር አጠቃላይ በጣም ከናንተ የተሻሉ እንደነበሩ ልታውቁ ይገባል። እነሱን እንኳን የኛ አያ በመምጣቱ አንቀጾቻችንን ስናወርድላቸው ባለመቀበላቸው ምክንያት ከናንተ የተሻሉ ሆነው ይያሉ አጥፍተናቸዋል ይላል አላህ። ከናንተ የተሻሉ ሆነው እንኳን ያለ አጠፋናቸው። እኛ ለመበደል ፈልገን አይደለም አላህ። የሰው ልጅ አላህ አይበድልም። የሰው ልጅ ራሱን ለመበደል እስካልጣለ ድረስ አላህ ቅንጣት የጎመን ዘር ፍሬ ታክል የጤፍ ፍሬ ታክል የሰው ልጅ አላህ Subhanahu Wa Ta'ala አይበድልም። ስለዚህ እነዛ ሰዎችም መጨረሻቸውና የማብቂያ የመጨረሻ እንትናቸውም አላህ Subhanahu Wa Ta'ala ባወረደው አንቀጽ በማስተባበላቸው ምክንያትና በማሾፋቸው ምክንያት አላህ መጥፊያ ያደረገባቸው መቀጣጫ እንዳደረገባቸው እየነገረን ነው። ስለዚህ አላህ Subhanahu Wa Ta'ala ምንም ሁሉም ነገር የሚፈጥረው እሱ ነው፣ የሚመልሰውም እሱ ነው፣ በኋላም ወደሱ ተመላሽ የሚያደርገውም እሱ አላህ Subhanahu Wa Ta'ala እንደሆነ ልታውቁ ይገባል ሲል በዚህ ባየናቸው አንቀጾች ላይ አላህ ብዙ ነገሮችን እየነገረን ነው። ይሄ ሁሉ ሄዶ አላህን ፈርተን የፈጠረን አምላክ አውቀን ወደሱ ልንመለስና ባዘዘን መሰረት ላይ ልንገኝ ከከለከለን ነገራቶች በሙሉ ልንከለከል አላህ Subhanahu Wa Ta'ala አደራውን እኛ ላይ ዱንያ ላይ እዚሁ እየመከረን እየዘከረን እየነገረን ነውና ሁላችንም ቀልባችንን ከፍተን ይህን ነገር ተረድተን ወደ አላህ ልንመለስ ይገባል። አላህ Subhanahu Wa Ta'ala በሙሉ ቀልባቸውን ጧሃራ አድርገው ንጹህ አድርገው ወደሱ ከሚገናኙ ሰዎች አላህ ያድርገን። አላህ መቼም የሚፈልገው ጧሃራን ቀልብ ነው። يوم لا ينفع مال ولا بنون إلا من أتى الله بقلب سليم ነው የሚለው አላህ Subhanahu Wa Ta'ala ነገ يوم القيامة ባለ ገንዘብ ይሁን ገንዘቡ አይረዳውም። እንዲሁም ደግሞ ልጆች ያለው ሰው በልጆቹ ሊታገዝ አይችልም። ምንም አይነት የዱንያ ጥቅምና የዱንያ ቁሳቁስ ሊረዳው አይችልም። ኢላ መን አተ አላህ ቢቀልቢን ሰሊም
ወደ አላህ Subhanahu Wa Ta'ala ጧሃራ በሆነ ቀልብ የመጣ ሰው እንጂ ይላልና ስለዚህ ቀልባችንን ጧሃራ አድርገን አጽድተን አጥርተን ወደ አላህ ልንቀርብ ይገባል አላህ ከሚጠቀሙትና አላህ ከተቀበላቸው ሰዎች አላህ ያድርገን هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله تعالى وبركاته